መንግስት የጀመረው የከተሞች ልማት ላይ በተለይም በርካታ የሀገራችን ከተሞች ዛሬ ላይ እየተለወጡ እየተዋቡና ሰፋፊ መንገዶችንም ጭምር እየያዙ የሚገኙበት ሁኔታ ላይ ነው ያለው። አዲስ አበባ ነግቶ በመሸ ቁጥር እየተለወጠች ያለች ከተማ ናትና በተለይም አሁን ደግሞ በአዲስ አበባ ከተማ ውስጥ ያሉ የኮሪደር ልማት ስራዎች ላይ የህዝብ አጠቃቀም ምን ይመስላል የሚለውን እንመለከታለን። በተለይ አንዳንድ ቦታዎች ላይ የተንቀሳቀስን ደግሞ ቆሻሻዎችን እየጣልን የሰው ስሜት ምንድን ነው የሚመስለው እስኪ እኛን የሚያስተምር ነገር እናገኝበታለን ወይ ብለን እንሞክራለን። ስሜታችሁን እናጋራችኋለን። አብራችሁ ነው። አሁን ቤት ሁሉ ልጅ ይወጣ ተወረውሯል። አልወረውሮ የምሬ ነው ወደ አልወረውሮ ማየ ምኑን ይሻላል? ምን ተሰማለህ? ተሳይቼ ነበር። አይ ማበሳጨት ሳይሆን አሁን እዚህ ተቀመጥነው ንጹህ ስለሆነ ገብቷል። አሁን ንጹህ ባይሆን ኖር አንተ ማትቀመጥበት። አሁን እንደዚህ ጣልክበት ሌላም ነው መጥቶ ስፖርት ላይ ተመርበታል። ዝም ይወራዋል ወይ ምንድን ለመቀመጥ አይገፋፋም። ገብቷል አይደል? ነው ቆጣ መስጠት ያየው ነው ለናም ያየው ነው እዚህ ጋር ያየው ነው ልናገር ፈልጌ ነበር ግን ለምን እንደዚህ ታደርጋለህ ነበር ግን አሁን በማረጋው በጣም ሰው ኃላፊነት የማይሰማው አሁን ቤት ሁሉ ልጅ ይወጣ ተወረውሯል። አልወረውሮ የምሬ ነው ወደ አልወረውሮ ወይ ጠረጴዛ ላይ ወይ ተሳለ ያጠራቅማ ቁልፍ ነው የምትለው ቅባት ይወጣል። ብዙ ቦታ ሰው ይንቀሳቀሳል። አካባቢው ንጹህ ነው። ቆሻሻ የሚጠልሰው እውነት ለምናገር አላገኘም። ግን ከዛ ደግሞ አለ መማር ነው። ንጹህ አየር እየወሰደ ነው። አካባቢ ደስተኛ ነው ባለው ልጅ ግን ሰው እነሱንም ካይተኩ መማር ተሰራ ሲጥሩ አታይማር ተራሽ በጣም ምን እንደመጣ አግባብ እንዳልሆነ አክሴፕት አድርጓል ማለት አምኖታል ማለት ነው። ወይም ደግሞ ንጹህ ነው ካየ በቀጥታ እንደማይጣል ኦሬዲ ከዛም መማር ይችላል። አንደርስታንድ ማለት ይችላል። ገብቷል። ሶኒያ የግድ ሰው መናገር አለበት ይላል። እኔ አቤል እባላለሁ። አንተ ማን ትባላለህ? በትራማሪያ ንጹህ ነገር ላይ እንደዚህ ሲደረግ ምን ስሜት ይፈጥራል የሚለውን ለማየት ነው የፈለግነው እና ያንተን ስሜት ለመጋራት ነው እውነት ለመናገርና ሆም ብዬ ነው። ባይሆን እኮ አልመለስም ነበር። ሰው ከተማዬ ብሎ ልክ አሁን እንዳንተ አይነት ስሜት የምር አለው ወይስ የለውም የሚለውን ለማየት ነውና ስሜትን ስለጎዳሁት ግን ይቅርታ። እናመሰግናለን። እሺ የት ያው ማስቀመጫለን ሁሉ ከግራ አጥተው ኮሮ አለቃቸው እነሱ ነው የሚቀጣው። እዚህ ማን ነው የተመደበው? ከለኝ አምሳው ወንጀል አምሳ ችግር የለውም። ምን ያነሳዋል ይላል ጌታ ለጌታ ጋር ወጣቶች ስለሆናችሁ እናንተ አራያ ሆና ኦኬ። አይ እኔ ደግሞ አላስተዋልኩትምና እየታዘብኩ ነበር። በድርጊቴ ምን ተሰማሁት? ጥሩ አለመሆኑ ተሰማ። ስቱፓንድ ሰዎች ንጹህ ነገር ላይ እንደዚህ ሰዎች ሲያቆሽሹ ምን ይሰማቸዋል እያልን ነበርና አውቀህ ነው ያረከው ነው አውቄ ነው። አረ በጣም ሰርተው ንጹህ ነገር ተሰርቶ አሁን እዚህ ጋር ያለ ቆሻሻ እዚህ ጋር መጣል መቼም ልክ ሊሆን አይችልም። ግን ሰው በድፍረት እንደዚህ ሊያደርግ ይችላልና ሰውስ ምን ይላል? አዲስ አበባ ንጹህ ሆናለች። አሁን እርሶም ንጹህ ስለሆነ ነው እዚህ የተቀመጡት። እዛች ጋር ብትበላ ምኑን ብትበላ ይሻላል? አይ እዚህ ጋር ከመተለው እሺ ና ቆይሽ እዚህ ጋር መጣሉ አስከፍ ይደብራል። አይ እኔ በሆነ እዚህ ጋር ምን ተሰማ ግን እንደዚህ በማድረግ አስደበርኩ? በጣም እሺ ይቅርታ።
ይቅርታ አባቴ፣ ሰላም ኖት? አለን ይመስገን። አጠገቦት ነበርኩ። አሁን የእኔ ድርጊት ምን አይነት ስሜት ፈጠረ እርስዎ ውስጥ? እንዴት ጥለው ሄደ ብዬ በቃ ትንሽ ቅር አለ። ከተማ ይጸዳል ሲባል እንዴት እንደዚህ ይጠላል? ወጣት ሆኖ ደግሞ እንዴት እንደዚህ ያደርጋል ብዬ እንትና ተሰማ። እቺና አልጣልኩ እንትናን ራሷ ለቀምኳት። ምስሯን የወደቀችውን ወደዛ ጋር አኳት አልጣልኩ። ስለዚህ ምን ይመክሩኛል? እንደ ያው ከጥፋት መዳን ነው። እኔ አልጥልም። ለምን የጸዳውን ከተማ ለምን ያበላሻል? ቤትን እንደሚያጸዳ ይህንንም እንደውም እኔ አሁን ከታች ከጎርጊስ ጀምሬ ነው በእግሬ ነው ወክ እያደረጉ ከፒያሳ እስከ ቀበና ወንዝ ድረስ ማለት ነው። እስከዚህ ድረስ መጣሁ። እስከዛ እንደኛ ፖሊስ ጣቢያ። ስለዚህ ለወክ የሚመች ነገር አዲስ አበባ ላይ ተፈጥሯል። በጣም ደስ ይላል። በጣም ባይበላ የሚባል ሌሊት ሙሉ ሲዞር ባድር ደስ ይለኝ። እውነት እግዚአብሔር ሙት በጣም ደስ ይላል። ለማንኛውም ስሜቶትን ስላጋሩን በጣም ነው የምናመሰግነው። ሰላም ይሁን። እሺ አነሳዋለሁ፣ ለቅመዋለሁ። እኔ ራሴ አነሳለሁ። እኔ ለቅመዋለሁ። እግዚአብሔር እኔ አብሽር፣ እኔ ለቅመዋለሁ። ችግር የለውም። እሺ በቃ ወክ ያርጉ፣ ይመቹት። ሰላም ሁኑ። እሺ አዲስ አበባ ላይ ከጊዜ ወደ ጊዜ በተለይ የስነ ውበትና ንጽህና ባህል እየተለወጠ መምጣቱን የሚያስችሉ ነገሮችን ለመመልከት ችለናል። በተለያዩ ቦታዎች ላይ እንግዲህ ቀደም ብለን የተንቀሳቀስን ወደ እናንተ እንዳደረስናችሁ ቆሻሻ ስንጥል ብዙ ሰዎች ተከፍተዋል። ግማሾቹ መክረውናል። አንዳንዶቻቸውም እንግዲህ በልባቸው ታዝበውናል ማለት ነው። እንግዲህ ይህ ማለት ምንድነው? ከዚህ በፊት ያልነበሩ ባህሎች አሁን ላይ እያደጉ መምጣታቸውን፣ በተለይ ከተሞች ንጹህ በሆኑ ቁጥር ደግሞ ሰዎቹም ለዛ ንጽህና ዋጋ እንደሚሰጡት የሚያሳይ ነገር ሆኖ አይተነዋል። ጠቅላይ ሚኒስትር አብይ አህመድ ደግሞ ቀደም ብሎ በቅርቡ ባደረጉት ቃለ መጠይቅ ላይም በተለይም የኮሪደር ልማት ከመጣ በኋላ በከተሞች ላይ የበለጠ ማህበረሰቡ ለንጽህና ለአካባቢ ንጽህና የሚሰጠው ዋጋ መጨመሩና በተለይም ቆሻሻ የሚጥሉ ሰዎች ላይም እንግዲህ ቀደም ብለን እንደተመለከትናቸው የሚገስጹ ልክ አይደለም ብለው የሚሉት ሰዎች መፈጠራቸውን እኛም በተወሰነ መልኩ ለማሳየት ሞክረናል። እንግዲህ ይህንን ይመስል ነበር።